እኔን ከነከሱና ከተናደፉ ሰዎች ሰሞንኛው ደግሞ ተረኛ ብዙ ተረኞች አሉ። ተረኛ ሆነው የመጡት ዘወይንዬ ናቸው ወይም ሊቀ ትጉሃን ደረጀ ነጋሽ ናቸው። ስለዚህ አንድ ነገር እልሃለሁ፣ እባክህ ታዬ ከኢትዮጵያ ሕዝብ ጋር በይቅርታ ታረቅ። ይሄ ብቻ ነው የሚያዋጣው። ይህ እንግዲህ ያለማወቅን የሚያሳይ ነው። በሌላ መልኩ ታዬ ቦጋለ ሲናገር እንግዲህ ከሞዓ ጋር ለማያያዝ ከፋኖ ጋር ለማያያዝ ሙከራዎችን አድርጓል። ፖለቲካ ግቡ እንደሳቸው አገር የሚያፈርስ እኩይ የሆነ እኛ ብቻ የሚል አይደል። ያሳዘንከው ይበቃል። ስርዓት ያልፋል ታዬ፣ ስርዓት ያልፋል። የአፄ ኃይለ ሥላሴ ስርዓት አልፏል፣ የደርግ ስርዓት አልፏል፣ የኢህአዴግ ስርዓት አልፏል፣ የብልጽግናም ስርዓት ያልፋል። ምናልባት ዶክተር አብይ ስልጣን ይሰጡኛል ብለህ ጓጉተህ ከሆነ መንገድ እየጠረክ ያለው ይሄ አይጠቅምህ። የብልጽግናና የቤተ ክህነት ሹመት የዶሮ እንቅልፍ ነው ወዳጅ። ሚሊዮነር ስለሆናችሁ አትበሉትም፣ ሚሊዮነር ስለሆናችሁ አትበሉትም። የቤተ ክርስቲያንም ሰዎች ገንዘብ ያከማቻችሁ ንብረት ያከማቻችሁ መነኮሳትና አንዳንድ ጳጳሳት አትበሉትም። አጠገባቸው የነበሩት አቡነ ከሌ 40 ሚሊዮን ብር አልሸጥም 45 ሚሊዮን ካልሆነ ቤቴን ሲሉ ሳይበሉ ሞተዋል። አትበሉትም። በዘመዶቻችሁ ስም ያደረጋችሁ የቤተ ክርስቲያንን ሀብት የምታወርሱ፣ የቤተ ክርስቲያንን ሀብት ለሌላ የምትሰጡ፣ የቤተ ክርስቲያንን ሀብት የገቢ ምንጭ አድርጋችሁ የተቸገረው መርዳት ሲገባችሁ፣ ተቋም አቋቁማችሁ ቤተ ክርስቲያንን ማገዝ ሲገባችሁ፣ ደሞዛችሁ አላንስ ብሎ፣ አበላችሁ አላንስ ብሎ፣ መኪናችሁ አላንስ ብሎ፣ ቤታችሁ አላንስ ብሎ እንደገና ሚሊዮነር የሆናችሁ ታዩታላችሁ እንጂ አትበሉትም። እግዚአብሔር ይፈርዳል። ነብይ አይደለሁም አዎ፣ ግን እላለሁ ያከማቻችሁትን አትበሉት። ጳጳስና መነኩሴ ምንም ብር ሊኖረው አይገባም። ምንም መነኮሰ ሞተ። አንዳንድ ባለሀብቶች ከአንዳንድ ባለስልጣናት ጋር በመመሳጠር ኢትዮጵያን ቦጦቦጧት፣ ኢትዮጵያን በሏት፣ ኢትዮጵያን ጋጧት። እቺ ደሃ ሀገር ሰው ውሃ አጥቶ ተቸግሯል። ሰው ትራንስፖርት አጥቶ ተቸግሯል። ሰው ወር ከወር ለመድረስ ተቸግሯል። ሰው ሰላም አጥቶ ተቸግሯል። ሰው ወጥቶ መግባት ተቸግሯል። ኑሮ ውድነቱ አናቱ ላይ ዞሮበታል። የት እንደሚሄድ ግራ የገባው ህዝብ ላይ በሚሊዮን የሚቆጠር ብር ይበላል። በሚሊዮን የሚቆጠር ብር ይበላል። የሚመጥነንን ትልቁን ርዕስ ትልቁን አጀንዳ ትተን በስራ አስኪያጅ በተለያየ ነገር ሊያልቅ የሚገባቸውን ነገሮች እንደ አጀንዳ ይዘን መቁጠር አግባብነት የለውም። ቤተክርስቲያኑ ስላለው የሙስና አካሄድ፣ የምዝበራ አካሄድ ስር ነቀል ለውጥ ማምጣት ሲገባ እየሸፋፈኑ መሄድ አግባብነት የለውም። ስለ መስቀል አደባባይ ማስመለስ ጉዳይ አሳልፋችሁ የሰጣችሁትን መስቀል አደባባይ አሳልፋችሁ የሰጣችሁትን ጃን ሜዳ ስለማስመለስ ጉዳይ ቤተክርስቲያንን ከመስቀል ላይ ስለማስወረድ ጉዳይ፣ ክብሯ ህልውናዋን ማንነቷን ስለማስጠበቅ ጉዳይ፣ ስለ ባለጸጋዎች፣ ስለ ሚሊዮነሮች ጳጳሳትና መነኮሳት ጉዳይ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለህዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእውነት ክርስቶስ በታላቅ ኃይል ሞትን ድል አድርጎ ተነስቷል። ሰይጣንንም አስሮታል፣ አዳምንም ነፃ አውጥቶታል። ከእንግዲህ በኋላ ደስታና ሰላም ሆነ። እንኳን አደረሳችሁ ለዚህ ለተቀደሰው ወር ወርሃ ግንቦት እናታችን እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ የተወለደችበት ዮም ፍስሐ ኮነ በእንተ ልደቷ ለማርያም። ውድ የደረጀ ዘወይንዬ ሚዲያ ተከታታዮች እንደምን ሰንብታችኋል? ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ አንዳንድ ወቅታዊ ጉዳዮችን እናነሳለን። አንደኛ አሜሪካን ሀገር ስለተደረገው ሽልማት፣ እንደዚሁም ደግሞ የሕግ ባለሙያው ስላገኘው አዋርድ፣ እንደዚሁም ደግሞ ታዬ ቦጋለ በሀሌታ ሚዲያ ላይ ያቀረበውን ምላሽ፣ ሌላው ቅዱስ ሲኖዶስ ስብሰባን በተመለከተና ኢትዮጵያ ውስጥ በቢሊዮን የሚቆጠረውን የገንዘብ ዘረፋን በተመለከተ የምናየው ይሆናል። ይሄ ሀሳብ ለሌሎቹ እንዲዳረስ የእናንተ ድርሻ ሰብስክራይብ፣ ሼር እና ላይክ ማድረግ ነው። ከዛ አስቀድመን የቤት ችግር ያለባችሁ ቤት ያስፈልገኛል፣ ማረፊያ ያስፈልገኛል፣ ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት አይቀርምና ይህን ያሻችሁ ሰዎች ተቀዳሚ ምርጫችሁ ቴምር ሪል ስቴት እንዲሆን እየጋበዝን እስቲ ማስታወቂያውን ተመልክተን
እንመለስ። በአዲስ አበባ በአራቱም አቅጣጫ ላይ 8 ሳይቶችን ገንብተን አጠናቀን በቃላችን መሰረት ብዙዎችን የዘመናዊ ቤት ባለቤት አድርገናል። አሁን ደግሞ ጊዜው የእርስዎ ስለሆነ መኖሪያ ቤቶችን በቡልጋሪያ፣ በአዋሬ እንዲሁም በፒያሳ 100% ወይንም አንዴ ለምትከፍሉ የ30% ቅናሽ አድርገን ባለ 1 መኝታ 5.5 ሚሊዮን፣ ባለ 2 መኝታ 6.6 ሚሊዮን፣ ባለ 3 መኝታ 11 ሚሊዮን ብር አዘጋጅተናል። ቀስ በቀስ ለምትከፍሉ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን ግንባታውን እያዩ እምነቶን እኛ ላይ እየጣሉ በ15 ዙር የሚከፍሉበት አማራጭ አመቻችተናል። ቤቶን በ36 ወራት ውስጥ ጥንቅቅ አድርገን የምናስረክብ ሲሆን ቢያከራዩት የሚያዋጣ ቢሸጡት የሚያተርፉባቸው ናቸው። ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ውሎንም እዛው ያሉበት ሀገር ሆነው በዲኤችኤል ልከንልዎት ወኪል ሳያስፈልግዎት ቤቶን መግዛት ይችላሉ። ለበለጠ መረጃ 0955 27 7474 ይደውሉ። እንግዲህ ከማስታወቂያው ተመልሰናል። መልካሙን ሁሉ ተመኝተናል። ዛሬ እንደ እግዚአብሔር አምላክ ቅዱስ ፈቃድ የምናነሳቸው ነጥቦች አንደኛ በሰሜን አሜሪካ እየተካሄደው የእውቅና መስጠት ሽልማት ነው። በአርቲስት ኩሪባቸው ወልደ ማርያም የሚመራው የኪነ ጥበብ ቡድን ባደረገው እንቅስቃሴ የተረሱትን የተዘነጉትን ወገኖቻችንን በተለያየ ዘርፍ ላይ ያሉትን አስቦ ሲሸልም ውሏል። ይሄ ታላቅ ነገር ነው። ይሄ እንግዲህ የኪነ ጥበቡን ዘርፍ ጥበብ በሰሜን አሜሪካ የሽልማት ድርጅት ያዘጋጀው ነው። ይህን በአርቲስት ኩሪባቸው አመለሸጋ በሆነችው የቤተክርስቲያናችን ልጅ በሆነችው ታላላቅ ስራን ገዳማት እንዲረዱ፣ አብያተ ክርስቲያናት እንዲታነጹ፣ በጌርጌሴኖን የአእምሮ ህሙማን መርጃ እንዲታገዙ የማታደርገው ጥረት የለም። አገልጋዮች እንዲበረቱ የማትሰራው ስራ የለም። በእሷና በሌሎች የኪነ ጥበብ ባለሙያዎች እንግዲህ ሰሞኑን ሰሜን አሜሪካ ላይ እነ ታማኝ በየነ፣ እነ ቴዎድሮስ ታደሰ ትላንት በዘፈን የምናውቃት ዛሬ ግን ራሷን ለቤተ ክርስቲያን ሰጥታ በዝማሬ የምትታወቀው ዘማሪት በዛወርቅ አስፋው ናት። ዘማሪት በዛወርቅ አስፋው አቡነ ሲኖዳን ገዳምንና ሌሎችንም በመርዳት ከኛ ጋር ቁጥር 8 የገዳማትን ታሪክ ስንሰራ አብራን ስታበረታን የነበረች እህታችን እንደገና ደግሞ አሁን መታ ፈራው የሚለው ዝማሬዋ ብዙዎችን ያስለቀሰ ነው። እንዲሁም 2 ዝማሬዎችን የዘመረች እህታችን አሁንም በአገልግሎት ላይ የምትገኝ በቨርጂኒያ ሐመረሮ ቅድስት ኪዳነ ምሕረት ቤተክርስቲያን በማገልገል ላይ ያለች እህታችን ናት። እሷና ሌሎችም በርካታ ሰዎች ተሸልመዋል። እንደዚህ በቁም መደጋገፍ ከሞቱ በኋላ ከማልቀስ ይልቅ በቁም መረዳዳት፣ እውቅና መስጠት፣ ስራቸውን መመስከር ታላቅ ስራ ነውና እና አርቲስት ኩሪባቸው ወልደ ማርያም የቤተ ክርስቲያናችን ታላቅ ስራ እየሰራች ያለችው በማስታወቂያውም በእርዳታውም በነፃ ቤተ ክርስቲያንን የምታገለግለው እህታችን ላደረገችው ነገር እጅግ እናመሰግናለን። በዛ የሽልማት መርሃ ግብር ላይ የኛም አስጎብኚ ድርጅት ተሸልሟል። ደረጀ ዘወይንዬ አስጎብኚ ድርጅትንም የምስክር ወረቀት ተሰጥቶናል። እግዚአብሔር ያክብርልን ብለናል። እኛ ምንም አልሰራንም። ከበጎ ነገር ጋር ከሚቆሙት ግን ሁልጊዜ አብረን እንቆማለንና ኩሪያችን፣ ኮካችን በርቺልን። በእውነት ላንቺ ትልቅ አክብሮት አለኝ። የምትሰሪያቸው በቅንነት ለሁሉም ቤተክርስቲያን አጥቢያዊነት ሳያጠቃሽ የምታደርጊው እንቅስቃሴ አክሮቶናልና አሁንም ሌሎች የተዘነጉ የተረሱ አስተዋሽ ያጡትን ማሰብ ትልቅ ነገር ነው። በዚህ አጋጣሚ በህመም ላይ ነው አስቡልን የተባለውን አርቲስት ቴዎድሮስ ታደሰን እግዚአብሔር ለምህረት ያብቃልን ብለን በጸሎት እናስበዋለን። በሁለተኛ የተካሄደው ደግሞ እጅግ አመለሸጋ በእውቀት የታገዘ የቴዎሎጂ ምሩቅ የሆነ የህግ ባለሙያ ጠበቃና አማካሪ መልካሙ ኦጎ አዋርድ ተሸልሟል። እኛ በታሰርንበት ሰዓት ሁልጊዜ ከጎናችን በነፃ የሚቆመው ስለ ኢትዮጵያ ዝም አንልም፣
ትውልድን ከግብረ ሰዶም እንታደግ ማህበር የህግ ክፍል ኃላፊ በመሆን ለረጅም ዓመታት ዋጋ የከፈለ ምክረ ሐሳብ ለሰላም ሚኒስቴር እንዲቀርብ ድርሻውን የተወጣ ታላቁ ወንድማችን በበርካታ በጎ ስራዎቹ ድሃ ተበደለ፣ ፍርድ ተጓደለ እያለ በነፃ ጥብቅና እየቆመ ለድሆች እንዲፈረድላቸው የሚያደርገው ወንድማችን እንደዚሁም ደግሞ ሰገል ዘኢትዮጵያ ላይ ታሪክ፣ ባህል፣ ፍልስፍና፣ ማንነት ላይ የሚሰራው ቦርድ መር ድርጅት ላይ አባል በመሆን ከህግም ከሙያውም ከእውቀቱም አኳያ የሚያግዘን ወንድማችን ሚያዝያ 27 ተሸለመ። መልኬ እንኳን ደስ አለ። መልከ መልካሙ ሰው የህግ ባለሙያው መልካሙ ኦጎ እንዲህ ይላል። የኢትዮጵያ የህግ ባለሙያዎች ማህበር የ60ኛ ዓመት መታሰቢያ ሽልማት ለአቶ መልካሙ ኦጎ በፍትህና የህግ በላይነት ላበረከቱት የላቀ አስተዋጽኦ ይህ አዋርድ ተሰጥቷቸዋል። ሚያዝያ 27 2018 ዓ.ም እንደዚሁም ሰርተፍኬትም ተሰጥቷቸዋል። የእውቅናና የምስጋና የምስክር ወረቀት ለህግ ባለሙያችን ለአጋራችን ከጎናችን ለሚቆመው ለጋዜጠኛ ነጋሽ በዳዳ፣ ለኔ፣ ለመምህር ሲሳይ አዳነና ለሌሎችም እየቆመ ስለ ፍትህ የሚጮህ ወንድማችን አዋርድ በመሸለሙ ሸላሚ ድርጅቱንም እግዚአብሔር ያክብርልን እንላለን። የህግ ባለሙያዎች ማህበሩንም እግዚአብሔር ያበርታችሁ፣ ያጽናችሁ፣ ለ100ኛ ዓመት ያብቃችሁ እንላለን። ተሸላሚ ወንድማችንን፣ ተሸላሚ አጋራችንን፣ ተሸላሚ የሥራ ባልደረባችንን፣ ተሸላሚ መልካም የሆነውን መልካሙ ኦጎን እንኳን ደስ አለ እንላለን። እንግዲህ ይህ የምስራች መግቢያችን ነው። ወደሚቀጥለው እንዲህ ተሸጋገርን። በቅርቡ በአቋሙ መዋዠቅ ምክንያት ሐሳቦችን እየሰጠነው ታዬ ቦጋለ ነው። ታዬ ቦጋለን አስቀድሞ ሰዎች ሁሉ እንደሚወዱት በነገርነው ቃል እሱ ግን ይህንን ቃል ገሎ ማዳን አድርጎ አድኖ መግደልም አድርጎ ወስዶታል። በቅድሚያ እንግዲህ ሊቀ ትጉሃን ደረጀ ነጋሽ ወይም ዘወይንዬ በመባል የሚታወቁት ሰው የሃይማኖት አባት ናቸው። ሊቀ ትጉሃን የሚል ማዕረግ አላቸው። የእሳቸው ትልቁ ስራ መጽሐፍ ቅዱሳዊ እውነትንና የኦርቶዶክስ ቤተክርስቲያን አዋልድ መጽሐፍትን አንድምታዎች መተንተን፣ ክርስቲያኖች ወደ እግዚአብሔር መንግስት እንዲቀርቡ ማዘጋጀት፣ በኦርቶዶክስ እምነት ደግሞ ለስጋው ደሙ እንዲበቁ ማድረግና የመሳሰሉት ነገር ትልቅ ተልኳቸው ነው። ነገር ግን ሙአ ተዋህዶ የሚባል ከዚህ በፊት ስላነሳሁት አሁን ብዙ መሄድ አልፈልግም። ሙአ ተዋህዶ የሚባል ጸረ ተዋህዶ፣ ጸረ ሀገር የሆነ አፍራሽ የሆነ በድሮ አስተሳሰብ ላይ የተቸነከረ አመለካከት አለ። የዛ አቀንቃኞች በዛ ሴል ውስጥ ያሉ ሰዎች በአንድ ወይም በሌላ መልኩ ጊዜ እየጠበቁ ይናደፋሉ። እኔን ከነከሱና ከተናደፉ ሰዎች ሰሞንኛው ደግሞ ተረኛ፣ ብዙ ተረኞች አሉ። ተረኛ ሆነው የመጡት ዘወይንዬ ናቸው ወይም ሊቀ ትጉሃን ደረጀ ነጋሽ ናቸው። እና ያነሱት ነጥብ ታዬ ቦጋለ ካሉ በኋላ 3 መሰረታዊ ነገሮችን አስቀምጡ። አንደኛ የምናደንቀው ብለው ጀመሩና አድኖ መግደል የሚባል በጣም አደገኛ መርዘኛ የደብተራዎች አካሄድ አለ። የእኩያን ደብተራዎች፣ የመልካሞቹ ደብተራዎች አይደለም። አድኖ መግደል እና 3 መሰረታዊ ነገሮች አስቀምጡ። አንደኛው እንዲህ የወረደ የዘቀጠ በዚህ ደረጃ አሳፋሪ የሆነ የሚል አንድ ነገር አስቀምጡ። ሁለተኛ ቫምፓየር የሚባል ከደም ጠጭ ጋር የሰዎችን ደም በመጠጣት ከሚደሰቱ ሳዲስቶች ተርታ መደቡኝ። ሶስተኛው ደግሞ ለሆዱ ሲል፣ አራተኛ ለፖለቲካ ትርፍ ሲል የሚል ነገር አቅርበዋል። ብዙ ማለት አልፈልግም። ስለምን ስለ ታዬ ቦጋለ ከህዝብ ልብ ውስጥ የወጣን ሰው አሁን ብዙ መናገሩ የወደቀ ሳር ምሳር ይበዛበታል ስለሆነ መተው ይሻላል። ግን እንደው ለማስታወስ ያክል አንዳንዱን እንናገራለን። እንግዲህ ሲናገር መርዛማ ድንኳኖች ማለትም ክፉ የሆኑ እኩይ የሆኑ ደብተራዎችና በጎ የሆኑ ደብተራዎች ብሎ አነጻጽሯል። ታዬ ወንድሜ እንዴት ተሳሳት? ደብተራ ማለት እኮ ስድብ አይደለም። ደብተራ ማለት ሰው አይደለም። ደብተራ ማለት ትርጉሙ ድንኳን ማለት ነው። ስለዚህ እኩይ ድንኳንና እኩይ ያልሆነ ድንኳን አለ ማለት ነው። ይህ እንግዲህ ያለማወቅን የሚያሳይ ነው። በሌላ መልኩ ታዬ ቦጋለ ሲናገር እንግዲህ ከሙአ ጋር ለማያያዝ
ከፋኖ ጋር ለማያያዝ ሙከራዎችን አድርጓል። ምንም ነገር አይሳካለትም። ምክንያቱም አካሄዱ አቋም የለሽ ስለሆነ ህዝቡ አንቅሮ የተፋው ሰው ነውና። ሌላው ቀርቶ ስለ ሞአንበሳ ሲናገር ከሰሎሞን የመጣ አድርጎ ይናገራል። አይደለም፣ ሞአንበሳ የይሁዳ ነው። ይሁዳ ዘምነገደ ይሁዳ፣ ከተማውም ይሁዳ ተብሎ የተሰየመ የያዕቆብ ልጅ ነው። የአንበሳ ደቦል ተብሎ ማዕረግ የተሰጠው። ስለዚህ በሕገ ልቦና ውስጥ የነበረ የምርቃት ስራ ነው። ይህንን በመከተል ነው እንግዲህ ኢየሱስ ክርስቶስንም የይሁዳ አንበሳ ብለን የምንጠራው። አይዞ አንበሳን አትጥላ። ብዙዎች አንበሳን ይጠሉታል። እኛ ኢትዮጵያውያን ደግሞ ለአንበሳ ክብር አለን። ከፒኮክ ይልቅ አንበሳን እንመርጣለንና አንበሳ ደግሞ ዘርና ሃይማኖት ሳይሆን አንበሳ የኢትዮጵያ ጀግንነትን የሚያሳይ ነው። በአውሮፕላኑ ላይ ሁሉ ሳይቀር አንበሳ አለ። በተለያየ ቦታ አናብስት ይታያሉና ይህንን በሌላ ባላወቅከው መልኩ ተረድተሃል። አንተ ልክኛ ለዘፋኞች ጥብቅና እንደቆምን አድርገህ ተናገርክ። ዳሩ አለመረዳት ነው እንጂ ለረጅም ዓመታት ዘፈንን ስንቃወም፣ መጠጥን ስንቃወም፣ የተለያዩ ቦታዎች ለምን መጠጥ ማስቀመጫ ይሆናሉ ስንል አይደለም። ኮንሰርት ሲዘጋጅ እንደዚሁም አንድ ዘፋኝ ሲሞት ቅድስት ሥላሴ ካቴድራል መንበረ ጸባዖት ላይ የተለየ አቀባበል፣ የተለየ ክብር እየተሰጠው የቀብር ስነ ስርዓቱ ይለያል። ለምን በአጥቢያው አይቀበርም እያልን ስንሞግት የነበረው እኛ ነን። ስለኛ ብዙ ልንናገር አንፈልግም። ባይሆን አንተ ክርስቲያን ሲታረድ፣ አብያተ ክርስቲያናቶች ሲሰደዱ፣ መከራ ሲመጣ፣ ግፍ ሲደርስ የት እንደነበር ካላቅም። እኛ ግን አንተ ባልከው መልኩ ጅጅጋ ብትሄድ፣ ጎዴ ብትሄድ፣ ቀብሪ ዳህር ብትሄድ፣ ዳጋ ሀቡር ብትሄድ አለን። በሻሻ ብትሄድ አለን። ሐረር ብትሄድ አለን። ምስራቅ ሐረር፣ ምስራቅ ሐረርጌ፣ ምዕራብ ሐረርጌ ብትል አለን። ጨጎ ገብርኤል ብትል አለን። በተለያየ ቦታዎች ላይ ቀድመን ስለ ሁሉ የምንጮህነንና እንደው ትንሽ መለስ ብትልና ብታስተውል መልካም ነው። እኔ እንደውም ባይሆን አንተን አንድ ጥያቄ የሚጠይቅ አሁን ዳስጣን ላይ ልክ እንደዚሁ አፈጉባኤ ልሁን ብለ መንገድ ጠራጊ ልሁን ብለ እንደ ጮኸው ሁሉ ምን አለ ሌሎቹም ላይ እንደዚህ አይነት ሐሳብ ብታመጣ። እስከ ዛሬ ስንት ዘፈን ሲወጣ ዝም ያልክ፣ ምን ነው ዛሬ የዘፈን ተቆርቋሪ? እኛ ቀድሞም ቢሆን እያወገዝን ያለ ነው። አንተ ምን ነው ዛሬ ተቆርቋሪ ነኝ ብለህ መጣ እንዴ? ያወረቦሌ የሚለው ዘፈን አዲስ አበባ 4 ኪሎ ጀቲ ከሌሰ ዱፍቴ ሶከሲ እያለ በኦሮምኛ ሲሳደብ ምን ነው ዘርን ከዘርጋ መጤ አድርጎ ሲናገር አልገሰስከውም? ትላንትና መታ 4 ኪሎ አዲስ አበባ ትላለች ይች ከዚህ እያለ በኦሮምኛ ሲዘፈን መቼም አፋን ኦሮሞኒ ቤተብኒ ተሪዮ ራፈተ መለ ንራፈትን አዳኬት ቆቀኬት መቼም እንደ ካረሳ በስተቀር ኦሮምኛ ትችላለህ። 4 ኪሎ አዲስ አበባ ጀቲ ከሌሰ ዱፍቴ ሶከሲ ብሎ ሲናገር ለምን አልገሰስክም? መጤ የለም ሁላችንም አንድ ኢትዮጵያንን ለምን አላልክም? እኔ ላለው ጅማ የጋራችን፣ አክሱም የጋራችን፣ መቀሌ የጋራችን፣ ጎንደር የጋራችን፣ ጎጃም የጋራችን፣ ደቡብ የጋራችን፣ ሁሉም ቦታ የሁሉም ኢትዮጵያውያን ነው። አንዱ መጤ አንዱ ሌላ መሆን የለበትም። አንተ ግን ለመመሳሰል የሄድክበት አካሄድ እጅግ በጣም አሳፋሪ ነው። በተለይ ትላንትና የሆኑትን አባቶቻችንን ለመኮነን የሄድክበት አካሄድ ስህተት ነው። ሌላው አጼ ቴዎድሮስ ዳግማዊ ቴዎድሮስ የመጀመሪያው ቴዎድሮስ የዳዊት ልጅ ሳይሆን ንጉሥ ዳዊት ልጅ ሳይሆን አጼ ቴዎድሮስ ዳግማዊ ቴዎድሮስ የቋራው ካሳ መጽሐፍት ቤት ያልከው መልካም ነው። ግን ከሳቸው በፊት በ14ኛው መቶ ክፍለ ዘመን ከ1426 እስከ 1460 የነገሱት ንጉሥ ዘርዓ ያዕቆብ ቆስጠንጢኖስ በየአብያተ ክርስቲያናቱ መጽሐፍት ቤትን እንዲከፈት ያደርጉ ነበር። የቱ ይቀድም ይሆን? የ1845 እስከ 60 ያሉት አጼ ቴዎድሮስ ወይንስ አጼ ዘርዓ ያዕቆብ?
አንብር መስቀሌ በዲበ መስቀል ተብለው መስቀሉን በመስቀለኛ ቦታ ያስቀመጡት ታላቁ ንጉሥ አጼ ዘርዓ ያዕቆብ የቀደሙትን አባቶቻችንን እናከብር ይገባ ነበር። እንግዲህ ሀሌታ ቴሌቪዥን ወይንም ሀሌታ ሚዲያ ከዚህ በፊትም ቤተክርስቲያንን የሚነቅፉ ቤተክርስቲያንን የሚያዋርዱትን ሰዎች በማቅረብ ብዙ ስራ እየሰራ ይገኛል። እኛም ይሄንን ነገር በውስጥ ነግረናቸው ነበር። እንዲህ አይነት ቤተክርስቲያንን የሚነቅፉ ተሐድሶችን ባታቀርቡ ይሻላል ብለን ነግረን ነበር። ጋዜጠኛ ተሾመም እንግዲህ ጥሩ ነው፣ ሃይማኖቱ ፕሮቴስታንት ቢሆንም የፈለገውን ሃይማኖት የመከተል መብት አለው። ነገር ግን ከዘማሪት ሶፊያ ጋር በመሆን ደቂቀ እስጢፍን ለማዘጋጀት የከፈለው ዋጋ አውቃለሁና እንደዚህ አይነት ጸረ ቤተክርስቲያን አካሄዶች አግባብነት የለውም። ስለዚህ ተመሳሳይ ላባ ስላላችሁ አብራችሁ እየበረራችሁ ነው። ዘበርድስ ዊች ሃቭ ዘ ሴም ፊዘር ዊል ፍላይ ቱጌዘር ይላሉና ተመሳሳይ ላባ ያላቸው እርግቦች አንድ ላይ ይበራሉ ነውና እንግዲህ እኔ አንድ ነገር ብቻ እልሃለሁ፣ ብዙ ስላንተ መናገር አልፈለገም። ምክንያቱም የሚሰጡ ሐሳቦችን ተረርተ ወደ ንስሐ ተመለስ እንዳልል ሃይማኖትን ቀይራል ተብሏልና ምናልባት አንገተ ላይ ክር ስላሰርክ አይደለም እኮ እዛው ሀሌታ ላይ የሚቀርቡት እኮ ተሐድሶች የቤተክርስቲያንን አልባሳት ለብሰው ነው የሚቀርቡትና የተሐድሶ ሐሳባቸውን የሚረጩት። ስለዚህ ለመመሳሰል አንገት ላይ ክር ማሰሩ ሳይሆን በተግባር ስለ ቤተክርስቲያን መጮሁ ነው ክርስቲያንን የሚያሰኘው። ተጠመቅ ወደ ጸበልም እንዳለለ ጸበልን የምታምንበት አይመስለኝም። ስለዚህ አንድ ነገር እልሃለሁ፣ እባክህ ታዬ ከኢትዮጵያ ሕዝብ ጋር በይቅርታ ታረቅ። ይሄ ብቻ ነው የሚያዋጣ። ሙታናቸውን የቀብሩ ዘንድ ሙታንን ተዋቸው እንዳለ መጽሐፍ በቁም መሞት አግባብነት ስለሌለው አንተ ራስን በራስህ ገለሃልና ከኢትዮጵያ ሕዝብ ጋር ታረቅ። የኢትዮጵያ ሕዝብ የዋህ ነው። የኢትዮጵያ ሕዝብ ይቅርታ የሚያደርግ ነው። የጣሊያንን ሐውልት አቆሞ ከጣሊያን ጋር የሚበላ ሕዝብ ስለሆነ መሐሪ ሕዝብ ስለሆነ የኢትዮጵያን ሕዝብ አታሳዝነው። ያሳዘንከው ይበቃል። ስርዓት ያልፋል ታዬ፣ ስርዓት ያልፋል። የአፄ ኃይለ ሥላሴ ስርዓት አልፏል። የደርግ ስርዓት አልፏል። የኢህአዴግ ስርዓት አልፏል። የብልጽግናም ስርዓት ያልፋል። ምናልባት ዶክተር አብይ ስልጣን ይሰጡኛል ብለህ ጓጉተህ ከሆነ መንገድ እየጠረክ ያለው ይሄ አይጠቅምህም። የብልጽግናና የቤተ ክህነት ሹመት የዶሮ እንቅልፍ ነው ወዳጄ። ሞት በስተቀር የሚለየን የለም ያሉት ኦቦ ለማና ዶክተር አብይ ተለያይተዋል። እነ ስዩም ሞተው፣ እነ አባይ ፀሐዬ ሞተው፣ እና በርካታ የወያኔ ሰዎች እናስመላሽ ሞተው አይለያዩም የተባሉ ደብረ ጽዮንና ጌታቸው እንኳን ተለያይተዋል። አይታረቁም የተባሉትም ጌታቸውና ዶክተር አብይ ታርቀዋል። ፖለቲካ ቋሚ ጠላት ቋሚ ወዳጅ የለውም። ኩላሊቴን እሰጣለሁ ያለው መንሱር ጀማልም ታስሯል። ወዳጄ ፖለቲካ እሳት ነው። እሳት ደግሞ ሰው አይመርጥም። ስለዚህ በእንደዚህ አይነት ውስጥ ጥቅምን አገኛለሁ ብለህ ኢትዮጵያዊ ማንነትን ባትከዳና በተሳሳተ መንገድ ባትሄድ መልካም ነው። እኔ ግን ከዚህ በላይ አልልህም። ለምን የሞተን ሰው ነፍስ ይማር ነው እንጂ የሚባለው በባህላችን ከሞተ በኋላ መውቀስ አይገባም። ለዚህ ነው ሞት ወቃሽ አታድርገኝ የሚባለው። እግዚአብሔር አስተዋይ ልቦና ያድለን ዘንድ ጸሎቴ ነው። ወደ ሶስተኛው ርዕሳችን እንሄዳለን። ሶስተኛው ርዕሳችን ቅዱስ ሲኖዶስ በዓመት 2 ጊዜ የሚያደርገው ነው። የጥቅምትና የግንቦት ርክበ ካህናት ስብሰባ በባለ 50 በ25ኛው ቀን ረቡዕ አምላካችን ለጴጥሮስ በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ ባለው መሰረት ከረቡዕ አይወጣምና ቅዱስ ሲኖዶስ ስብሰባውን ያደርጋል። ነገር ግን ቅዱስ ሲኖዶስ የሚያደርጋቸው ስብሰባዎች ወይንም የምልዓተ ጉባኤ ስብሰባ ለቤተ ክርስቲያናችን ትልቅ ዋጋና ፋይዳ ያለው መሆን አለበት። አሁን የተያዙት አጀንዳዎች ግን በጣም የሚያሳዝኑ ናቸው። ስለ ቅዱስ ሲኖዶስ ባልናገር ደስ ይለኝ ነበር። ውዳሴ ብቻ ስለሚፈልጉት አባላት ባልናገር ደስ ይለኝ ነበር። መንበሩን እናከብረዋለን፣ ቅዱስ ሲኖዶሱን እናከብረዋለን። ግን አሰራሮቹ ትክክል ያልሆኑትን ግን ትክክል አይደለም ብለን እንቃወማለን። በዚህ ወቅት አጀንዳ ሊያዝለት የሚገባ ስንት የቤተክርስቲያን ጉዳይ እያለ ስለሚሞቱት ሰዎች፣ ስለሚፈናቀሉት ሰዎች፣ ስለ ኢትዮጵያ ብሔራዊ ሃይማኖት ኦርቶዶክስነት
ከአብርሃ ወአጽብሃ እስከ ደርግ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነበረች ብሔራዊ ሃይማኖት። ይሄ እውነት ነው፣ ታሪክ የማይክደው። ዛሬ ኢትዮጵያ ብሔራዊ ሃይማኖት የላትም። ፊደሎቿ እየጠፉ ስላሉት ስለ መስቀል አደባባይ ማስመለስ ጉዳይ አሳልፋችሁ የሰጣችሁትን መስቀል አደባባይ አሳልፋችሁ የሰጣችሁትን ጃን ሜዳ ስለ ማስመለስ ጉዳይ ቤተክርስቲያንን ከመስቀል ላይ ስለማስወረድ ጉዳይ ክብሯን፣ ህልውናዋን፣ ማንነቷን ስለማስጠበቅ ጉዳይ ስለ ባለጸጋዎች፣ ስለ ሚሊዮነሮች ጳጳሳትና መነኮሳት ጉዳይ ጳጳስና መነኩሴ ገንዘብ ሀብት ሊኖረው አይገባም። በፍጹም በሚሊዮን የሚቆጠር ብር በባንክና በንብረት ሊይዝ አይገባም። ይሄንን አብያተ ክርስቲያናት እየተቃጠሉ፣ አብያተ ክርስቲያናት እየጠፉ፣ ገዳማት እየተዘጉ፣ የአብነት ትምህርት ቤቶች እየተበተኑ ሚሊዮን የሚያከማቹትን ጳጳሳት፣ አንዳንድ ጳጳሳትና መነኮሳት ላይ ውሳኔ አቋም ይዛችሁ ገንዘባቸው ለበጎ ስራ እንዲውል ማድረግ ሲገባችሁ፣ የገቢ ምንጭ ተፈጥሮ የተቸገሩ ገዳማቶች እንዲረዱ ማድረግ ሲገባችሁ፣ ሆስፒታል መክፈት፣ ኢንዱስትሪ መክፈት፣ ፋብሪካ መክፈት፣ የልማት ስራ መስራትን አጀንዳ መያዝ ሲገባችሁ፣ ሚዲያ ማቋቋምን፣ በርካታ ሚዲያዎችን እንዴት አድርገን እናቋቁም ነው እንጂ አሁን ስለ አጥቢያ እምነት ሎሚ ሆነ ቅቤ ሆነ የሚል ንግግር በአጥቢያ የሚያልቅ እችን የመሰለ ቤተክርስቲያን ስንዱ እመቤት የጸጋ ግምጃ ቤት መዋቅሯ እጅግ የሚገርም ቅዱስ ሲኖዶስ፣ ቋሚ ሲኖዶስ፣ ጠቅላይ ቤተ ክህነት፣ መምሪያ፣ ሀገረ ስብከት፣ ክፍለ ከተማ፣ ወረዳ፣ አጥቢያ እያለ የሚሄድ በአጥቢያ ቢቀር ወረዳ ቢቀር ክፍለ ከተማ ቢቀር ሀገረ ስብከት ላይ ሊያልቅ የሚገባ አጀንዳ፣ ስንት ትልልቅ አጀንዳዎች፣ ዓለም አቀፋዊት ቤተክርስቲያን ዓለም አቀፋዊ የሆነ አጀንዳ መያዝ ሲገባት በአሜሪካን ሀገር በተለያየ ቦታ የከሌ ቤተክርስቲያን እየተባለ ያለውን የማስቀረት አንድ ሰንሰለት እንዲኖረው የማድረግ የትግራይ የሲኖዶስን ጉዳይ ወደዚህ እንዲመጡ የማድረግ አጀንዳ መቀረጽ ሲገባው። ስለዚህ ነው እኮ ከሲኖዶስ ምንም አልጠብቅም የምለው። ተስፋ የቆረጥኩበት የሚያዙ አጀንዳዎች ስብሰባው ተካሄደ ለመባል እንጂ ግን አይሆንም። እዛ አለቀ ስብሰባው በቃ። ሌሎቹ ህልውናዋ ክብሯን የሚያስመልስ ነገር ግን አይሰራም። በጣም ያሳዝናል። የሚመጥነንን ትልቁን ርዕስ ትልቁን አጀንዳ ትተን በስራ አስኪያጅ በተለያየ ነገር ሊያልቅ የሚገባቸውን ነገሮች እንደ አጀንዳ ይዘን መቁጠር አግባብነት የለውም። ቤተክርስቲያኑ ስላለው የሙስና አካሄድ፣ የምዝበራ አካሄድ ስር ነቀል ለውጥ ማምጣት ሲገባ እየሸፋፈኑ መሄድ አግባብነት የለውም። ሌላው አገራችን ኢትዮጵያን የመቦጥቦጥ፣ የመጋጥ፣ የማጥፋት፣ የሙስና ጉዳይ፣ የዘረፋ ጉዳይ ነው። በቢሊዮን የሚቆጠር ብር እየተዘረፈ ይገኛል። ከመንግስት በኩል አረ ይሄን ያክል አይደለም፣ ይሄን ያክል ቢሊዮን ነው የተወሰደ ይባላል። አቤት ቀልድ! ሰውየውን አንተነ በጩቤ ወቅተ የገደልከው ሲባል አረ እኔ አይደለሁም፣ ይሄ ውሸት ነው፣ በጩቤ አይደለም የገደልኩት፣ እኔ የገደልኩት በጥይት ነው እንደማለት እኮ ነው። ግን ገዳይ አለ፣ ሟች አለ። በምንም ይግደለው፣ እንዴት ይግደለው፣ መቼ ይግደለው፣ የት ይግደለው እሱ በምርመራ የሚጣራ ሲሆን ግን ሟች አለ፣ ገዳይ አለ። አሁንም ኢትዮጵያው ዘራፊ እንዳለ ሁላችንም ተማምነናል። አንዳንድ ባለሀብቶች ከአንዳንድ ባለስልጣናት ጋር በመመሳጠር ኢትዮጵያን ቦጦቦጧት፣ ኢትዮጵያን በሏት፣ ኢትዮጵያን ጋጧት። ይቺ ደሃ ሀገር
ሰው ውሃ አጥቶ ተቸግሯል። ሰው ትራንስፖርት አጥቶ ተቸግሯል። ሰው ወር ከወር ለመድረስ ተቸግሯል። ሰው ሰላም አጥቶ ተቸግሯል። ሰው ወጥቶ መግባት ተቸግሯል። ኑሮ ውድነቱ አናቱ ላይ ዞሮበታል። የት እንደሚሄድ ግራ የገባው ሕዝብ ላይ በሚሊዮን የሚቆጠር ብር ይበላል። በሚሊዮን የሚቆጠር ብር ይበላል። ግን እላችኋለሁ የሰማርያ ንጉሥ እንደተባለ ታያታለህ እንጂ አትበላትም አትቀምሳትም እንደተባለ ሁለተኛ ነገሥት ምዕራፍ 7 ቁጥር 19 ሙሉም ታሪኩን አንብቡት 6 እና 7 በሰማርያ ራብ እንደሆነ የአህያ ጭንቅላት ይሸጥ እንደነበረ የርግብ ኩስ ይሸጥ እንደነበረ ልጆቻቸውን ቀቅለው እንደበሉ ያሳያል። ያ የረሃብ ዘመን ሲያልፍ እህል በረከት እንዳለው ሲነገር አንተ ግን ታያታለህ እንጂ አትቀምሳትም ተብሏል። አየ እንጂ ያልቀመሰም ተረጋግጦ ነው የሞተው። እናንተም ታዩታላችሁ እንጂ አትበሉትም። የኢትዮጵያን ሕዝብ አሳዝናችሁ ቢሊዮነር የሆናችሁ ዱባይ ቤት ያላችሁ፣ አሜሪካን ቤት ያላችሁ፣ እዚህ 20 30 40 50 ካርታ የያዛችሁ የተለያየ ድርጅትን ያቋቋማችሁ እውነት እላችኋለሁ ታዩታላችሁ እንጂ አትበሉትም። የድሃ አምባ ጎርፎ ነው ይወስዳችኋል። ከእያንዳንዱ ሀብታም ጀርባ የባለስልጣን እጅ አለበት። በስማችሁ ሳይሆን በተለያየ ስም የከፈታችሁትን ድርጅት ሰሞኑን እየሰማን ነው አይደል? ስለ በረከት ገበሬዋ ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል እንደተባለ ገና ብዙ ጉዶችን እንሰማለን። ማን ከማን ጋር ምን እንዳደረገ የማይታወቅ የተሰወረ የማይገለጥ የተከደነ ምንም ነገር የለም። ይወጣል እውነቱ። አትበሉትም። ቢሊዮነር ስለሆናችሁ አትበሉትም። ሚሊዮነር ስለሆናችሁ አትበሉትም። የቤተ ክርስቲያንም ሰዎች ገንዘብ ያከማቻችሁ፣ ንብረት ያከማቻችሁ መነኮሳትና አንዳንድ ጳጳሳት አትበሉትም። አጠገባቸው የነበሩት አቡነ ከሌ 40 ሚሊዮን ብር አልሸጥም 45 ሚሊዮን ካልሆነ ቤቴን ሲሉ ሳይበሉ ሞተዋል። አትበሉትም። ክርስቲያናት ተዘግተው፣ አብያተ ክርስቲያናት ፈራርሰው፣ አብያተ ክርስቲያናት ተቸግረው መቀደሻ አጥተው እናንተ ሚሊዮነር የሆናችሁ በባንካችሁ በሚሊዮን የሚቆጠር ብር ያስቀመጣችሁ አትበሉትም አይደለም አትቀምሱትም። ታዩታላችሁ እንጂ አትቀምሱትም። በዘመዶቻችሁ ስም ያደረጋችሁ የቤተ ክርስቲያንን ሀብት የምታወርሱ፣ የቤተ ክርስቲያንን ሀብት ለሌላ የምትሰጡ፣ የቤተ ክርስቲያንን ሀብት የገቢ ምንጭ አድርጋችሁ የተቸገረው መርዳት ሲገባችሁ፣ ተቋም አቋቁማችሁ ቤተ ክርስቲያንን ማገዝ ሲገባችሁ፣ ደሞዛችሁ አላንስ ብሎ፣ አበላችሁ አላንስ ብሎ፣ መኪናችሁ አላንስ ብሎ፣ ቤታችሁ አላንስ ብሎ እንደገና ሚሊዮነር የሆናችሁ ታዩታላችሁ እንጂ አትበሉትም። እግዚአብሔር ይፈርዳል። ነብይ አይደለሁም፣ አዎ ግን እላለሁ ያከማቻችሁትን አትበሉትም። በአቅማችን ደካማ የሆንን አብያተ ክርስቲያናት ተዘጉ፣ ስራቸው ቆመ ብለን የምንችለውን ያክል ጥረት እያደረግን እንገኛለን። ስለ ራስ ለመናገር አይደለም። አህዱ የተባለውን የግጥም መድብል አዘጋጅተን አሜሪካን ሀገር ስናስመርቅ ያውም ወደኛ ከመጣ ገንዘቡ ሊያሳሳን ይችላል ብለን እንደ አናንያና ሰጲራ እንዳንሆን ኮሚቴዎችን አቋቁመን በእነ አርቲስት ኩሪባቸው ብቻዋን ሺህ የሆነችው የውብነሽ ኪሮስ ትልቅ ስራ የምትሰራውና በርካታ እነ ትርሲት ሌሎችም ኮሚቴዎች ያሉበት ቀጥታ ለገዳሙ 4.5 ሚሊዮን ብር ገቢ ሆኗል። ይህ የግላችን የመጽሐፍ ሽያጭ ነው። ለራሳችን ማድረግ ስንችል የተቋረጠው የአቡነ ሲኖዳ ቤተ ክርስቲያን ስራውን ጀምሯል። ደብረ ጽሞና ዲማ ላይ ያለው 4.5 ሚሊዮን አበል በቃኝ የሚል ጳጳስ በጠፋበት ዘመን፣ አበል አነሰኝ የሚል አገልጋይ በበዛበት ዘመን በዚህ ሁኔታ ውስጥ 4.5 ሚሊዮን ብር ለቤተ ክርስቲያን ማሰሪያ ነው የሰጠነው። ሰተን ነው ስጡ የምንላችሁ። ህይወታችንን ሰተን፣ ጊዜያችንን ሰተን፣ ዋጋ ከፍለን
መከራ በሚመጣበት ቦታ ላይ ተገኝተን ዜና አይደለም እንሰራላችሁ እኮ ተገኝተን በሻሻ ሲባል በሻሻ ላይ ጨጎ ሲባል ጨጎ ላይ ጂጂጋ ሲባል ጂጂጋ ላይ ተገኝተን ነው። በምክንያት እችን ቤተክርስቲያን መዝረፍ አይደለም ማዋረድ አይደለም። ስለዚህ በቃል በዛ በጣም ሚሊዮነር ጳጳስ ማየት ያሳፍራል። ይሄ ሞት ነው ለቤተክርስቲያን። ንብረት ያለውን ጳጳስ ማየት ያሳፍራል። ይሄ ሞት ነው ለቤተክርስቲያን። መች ደሞዝ አነሰ? መች አበል አነሰ? በየባንኩ ያለው መወረስ ነበረበት። ቤተክርስቲያኒቷ መውረስ ነበረባት። ጳጳስና መነኩሴ ምንም ብር ሊኖረው አይገባም። ምንም መነኮሰ ሞተ ነው። አንዳንዶች ናቸው ታዲያ፣ ሁሉንም አይደለም። ድሃው እየተጨነቀ ወር ከወር አልደርስ ብሎት እየተጨነቀ እየተንገላታ እየተሰቃየ አንዴ ሜቴክ አንዴ ፌንቴክ አንዴ ምንቴክ እያላችሁ እነዚህ ሰዎች እኮ የባለስልጣናት እጅ ባይኖርበት አያደርጉትም ነበር። ደጋግመው ወንጀል አይሰሩም ነበር፣ አይዘርፉም ነበር፣ የኢትዮጵያን ሕዝብ አያጭበረብሩም ነበረ። ከዚህ ከደሃ ሀገር ምን አደረገች ኢትዮጵያ? ፊደል ቀርጻ በሰጠች ኪነ ሕንፃ፣ ኪነ ጥበብ፣ ባህል፣ ማንነት፣ ስነ ፈለግን ያቆየች ቀዳሚት ሀገር፣ የስልጣኔ ምንጭ የሆነች ሀገር፣ ባህል ሃይማኖት ያላት ሀገር ኢትዮጵያ ምን አደረገቻችሁ? ጦርነቱ አልበቃ ብሎ ዝርፊያ፣ አንዴ በነዳጅ መዝረፍ፣ አንዴ በወርቅ ማዕድን መዝረፍ፣ አንዴ በንግድ በኩል መዝረፍ፣ አንዴ በቤት ስራ መዝረፍ፣ በተለያዩ ነገር ዘራፊ በዛ፣ ሙሰኛ በዛ፣ ተንኮለኛ በዛ። መቼ ነው ኢትዮጵያ የምታርፈው? መቼ ነው ኢትዮጵያ የምታርፈው? ገንዘባችሁን ስዊዝ ብታስቀምጡ፣ ገንዘባችሁን በተለያየ ነገር ላይ ብታደርጉ እውነት እላችኋለሁ ታዩታላችሁ እንጂ አትበሉትም፣ አትቀምሱትም። ይሄ ህዝብ እየተጎሳቆለ እየተፈናቀለ እየሞተ እየደማ እየተሳቀቀ ሻይ በዳቦ መብላት እያቃተው የኑሮ ውድነት ሰማይ ደርሶ ጤፍን ለመብላት እየተቸገረ የሀገራችንን ምርት ቡና መገኛው ኮፊ ከፋ ሆኖ ቡና እንኳን ጠጥቶ ባህሉን ለመጠበቅ ከአቅም በላይ ውድ የሆነበት የተሰቃየ ያለ ህዝብ ላይ ውሃ በጀሪካን ተሰልፎ የሚቀዳ ህዝብ ላይ በዚህ ህዝብ ላይ ዘረፋ፣ የግፍግፍ መስራት፣ መልካም ነገር ትምህርት ቤት፣ ተቋማት፣ ክሊኒክ፣ ሆስፒታል፣ መልካም መዝናኛ ቦታ፣ ቤተ መጻሕፍት ማድረግ ሲገባ ሲሾም ያልበላ ሲሻር ይቆጨዋል በሚል ክፉ አሰራር የቀደመውን አደራ ጥብቅ ሰማይ ሩቅ የሚለውን ትተን ያደረግን ያለነው ዘረፋ በእውነት እጅግ በጣም ያሳፍራል። ያሳዝናል ሳይሆን ያሳፍራል። ይሸፋፈናል፣ ከዛ ይሸፋፈናል፣ ግን ይወጣል። በጊዜ ይወጣል፣ ይጋለጣል። እግዚአብሔር ስራውን መስራት ይጀምራል። ሰው ሲያቆም እግዚአብሔር ስራውን መስራት ይጀምራል። ከድሃ እናት ላይ መዝረፍ፣ ከድሃ እናት ላይ መጋጥ፣ ሁሉ ቦታ ጉቦ፣ ብዙ ቦታ ጉቦ፣ ብዙ ቦታ ጉቦ። ገንዘብ ካልተሰጠ ስራዎች አይከናወኑም። በተለያዩ ቦታዎች ላይ የተቀመጠ በሙሉ ገንዘብ ህጋዊ ዘረፋ እየሆነ ሲመጣ ዘረፋው ከሺህ ወደ 100 ሺህ፣ ከ100 ሺህ ወደ ሚሊየን፣ ከሚሊየን ወደ ቢሊየን መጣ። አቤት አቤት አቤት! ስለዚህ የወሰዳችሁትን ገንዘብ መልሱ፣ የዘረፋችሁትን ገንዘብ መልሱ። ዱባይ ቤት የገዛችሁ፣
በተለያዩ ሀገራት ላይ ቤት የገዛችሁ ገንዘብ ያሸሻችሁ ሰዎች መልሱ። መርገሙ ለልጅ ልጆቻችሁ ይሆናል። መቅሰፍቱ ለልጅ ልጆቻችሁ ይሆናል። በደም የተገኘ ገንዘብ አይጠቅምም። በጉቦ የተገኘ ገንዘብ አይጠቅምም። በክፋት የተገኘ ገንዘብ አይጠቅምም። ብላ አፈር ብላ ብሎ ነው የሚሰጥህ። አይጠቅምም። አስጨንቃችሁ የሰበሰባችሁት ገንዘብ አይጠቅምም። አዋርዳችሁ፣ ገላችሁ፣ አሰቃይታችሁ፣ አስራችሁ የሰበሰባችሁት ገንዘብ አይጠቅምም። ተመሳጥራችሁ የሰበሰባችሁት ገንዘብ አይጠቅምም። አይጠቅምም። ይዞ ነው የሚሄደው። ሴትዮዋ ወተት እያለበች አንድ ጣሳ ውሃ እያደረገች ለልጇ ሂድና ሽጥ ትለዋለች። እማዬ ለምንድን ነው ውሃ የምታደርጊው? ንጹሕ ወተት ለምን አንሸጥም ቢላት ያንተን ሆድ ለመሙላት ነዋ፣ ሂድ ሽጦ እያለ ተቆጥታ ትልከዋለች። አንድ ቀን ልጁ እያለቀሰ መጣ። ላም ይጠብቅ ነበር። ምን ሆነሃል? ያለቅሳል። ምን ሆነሃል? አይ እማዬ ያዛ ወተት ውስጥ አንዳንድ ጣሳ የጨመርሽው ውሃ ላሚቷን ጎርፎ ነው ወሰዳት አላ ይባላል። አንድ ቀን ይሄ የድሃ እንባ ጎርፎ ነው ይወስደናል። የሰበሰብነው ገንዘብ አያስጥለንም። ያከማቸነው ገንዘብ አያስጥለንም። የገዛነው ንብረት አያስጥለንም። እግዚአብሔር ስለ እውነት ይፈርዳል፣ ግን ጆሮን ጭው ያደርጋል። በቢሊዮን የሚቆጠር ብር ዘረፋ ተካሄደ ሲባል ጆሮን ጭው ያደርጋል። እግዚአብሔር ኢትዮጵያን ያስባት። ሌላ ምን እንላለን? ስለ ድንግል ማርያም ብሎ ኢትዮጵያን ያስባት። ስለ ቅዱሳኖቹ ብሎ እግዚአብሔር ኢትዮጵያን ያስባት። ዋጋ ስለሚከፍሉ በየገዳማቱ ስላሉ አባቶች፣ እንደ ቅጠል ስለሚረግፉ ሕፃናት ብሎ እግዚአብሔር ያስባት። አሁን የምንሰማውን ነገር ትግራይ አካባቢ እየተደረገ ያለውን እንቅስቃሴ እግዚአብሔር ወደ ሰላም መንገድ ይመልስልን። ሁልጊዜ ጦርነት፣ አረ ጦርነት አይደለም ምግብ እንኳን ተከታታይ ስንበላ ይሰለቻል። አረ ይበቃናል ጦርነት፣ አረ እልቂት ይበቃናል፣ አረ መከራ ይበቃናል፣ አረ ማለቅ ይበቃናል፣ አረ የኑሮ ውድነት ይበቃናል፣ አረ ጤና ማጣት ይበቃናል። እባካችሁ ወደ ሰላም ተመለሱ። መሳሪያችን ወደ እርሻ ለውጡ። ሁሉም ሲዋጋ በህዝቡ ስም ነው። የሚዘረፈው ግን ህዝቡ ነው። እባካችሁ ይችን ሀገር የመልካም ነገር ተምሳሌት የሆነች ሀገር፣ ለብዙ ሀገራት የደረሰች ሀገር ዛሬ እኛ እጅ ላይ ወድቃ ሀገር ሲያረጅ ጃርት ያፈራል ሆኖ ዘራፊዎች በዙባት፣ ገዳዮች በዙባት። ተመለሱ፣ ወደ ቀልባችሁ ተመለሱ። ግዴላችሁም ተመለሱ። እግዚአብሔር ሳይመጣ ተመለሱ። እግዚአብሔር ፊቱን ሳያዞርባችሁ ተመለሱ። በጣም እጅግ በጣም ያሳፍራል እኮ። ከደሃ ሀገር ይሄን ያክል ቢሊየን ብር ተዘረፈ ሲባል ያሳዝናል። በየቦታው ዘረፋ። አሁንማ እኮ በቃ ህጋዊ የሆነ ይመስል ዘረፋው ምንም ፍርሃት የለም። ምንም ፍርሃት። ወደ ክፍለ ከተማ ቢኬድ፣ ወደ የሆነ ቦታ ቢኬድ፣ ወደ የሆነ ቦታ ቢኬድ፣ ወደ ተለያየ ቦታ ቢኬድ በቃ ግልጥ የሆነ። እንዴት ታዲያ በረከት እናገኝ? እንዴት አድርገን ሰላም እናምጣ? እንዴት አድርገን ከእግዚአብሔር ጋር እንታረቅ? አይ ኢትዮጵያ፣ የኢትዮጵያ ሞኝነሽ ተላላ፣ የሞተልሽ ቀርቶ የገደለሽ በላ ተባለ። ገዳይ እየበላ ነው። ገዳይ እየዘረፈ ነው። ይሁና፣ እግዚአብሔር ቀን አለው። ሀገሬን ቀና የሚያደርግበት ቀን አለው። ድሃውን ቀና የሚያደርግበት ቀን አለው። ለመበለቲቷ የሚፈርድበት ቀን አለው። ታሪክን የሚቀይርበት ቀን አለው። ጨለማን የሚገፍበት ቀን አለው። ከመስቀል የሚያወርድበት ቀን አለው። ከስደት የሚመልስበት ቀን አለው። አዎ እግዚአብሔር ቀን አለው። እውነተኛ ፍርድ የሚፈርድበት ቀን አለው።
እንባን የሚያብስበት፣ ታሪክን የሚቀይርበት፣ ሙትን የሚያስነሳበት እግዚአብሔር ቀን አለው። ቀና ያደርገናል። አንገታችንን የደፋን፣ በኑሮ ውድነት የደፋን፣ ሰላም በማጣት የደፋን፣ በችግር የደፋን፣ በተለያየ ነገር በእጦት በጤና ማጣት አንገታችንን የደፋን ሰዎች አይዟችሁ፣ እግዚአብሔር ቀና የሚያደርግበት ቀን አለው። ቀና ያደርጋል እግዚአብሔር። በናይን መንደር ተገኝቶ ያችን መበለት ቀና እንድትል ያደረገ እግዚአብሔር ዛሬም እግዚአብሔር ነውና ቀና ያደርገናል እግዚአብሔር። ቢታንያ ተገኝቶ በአልዓዛር ሞት ያለቀሱትን አልቅሶ እንባቸውን ያበሰ እግዚአብሔር ቀና ያደርገናል። እሱ የታመነ ነው፣ የታመነ ነው። ዓይነ ስውርን ያበራ እግዚአብሔር፣ ጎባጣን ያቀና እግዚአብሔር፣ ሽባን የተረተረ ለምጻምን ያነጻ እግዚአብሔር የታመነ ነው። ቀና ያደርገናል። ኢትዮጵያን ቀና ያደርጋታል። ቀና አለው። እንደተዘረፈ አይቀጥልም፣ እንደተበላ አይቀጥልም፣ ደም እየፈሰሰ አይቀጥልም፣ እንደተፈናቀለ አይቀጥልም። እግዚአብሔር ያስተካክለዋል። ለሁሉም ጊዜ ያለው አለ ጠቢቡ ሰለሞን። ስለዚህ አንድ ነገር እላችኋለሁ፣ ቤተ እምነት ውስጥ ያላችሁትም በኃላፊነት ወንበር ላይ በመንግስት ስልጣን ላይ የተቀመጣችሁትም አንዳንዶቻችሁ የዘረፋችሁትን ገንዘብ ታዩታላችሁ እንጂ አትበሉትም፣ አትቀምሱትም። የትም ብታደርጉት አትበሉትም፣ በእውነት አትበሉትም። እግዚአብሔር አንቆ ያስተፋችኋል። የትም ሀገር እንኳን ብትሄዱ አትበሉትም፣ አትበሉትም። እንግዲህ ለዛሬ እዚህ ላይ ይብቃል። ሌሎች ነጥቦች አሉን፣ በሌላ ጊዜ እንመለስበታለን። ግን እንመለስ ወደ ልባችን፣ ወደ ኢትዮጵያዊ ማንነታችን እንመለስ። ከዘረኝነት ከጎጥነት ወጥተን እንመለስ። ያ ነው ለእኛ የሚጠቅመን። እልኸኝነት ይጎዳል፣ አይጠቅመንም። ኃይል ያለን ስንል የኃያላን ኃያል እግዚአብሔር እንዳለን እንወቅ። የጌቶች ጌታ የአማልክት አምላክ የባለጸጋዎች ባለጸጋ በወጀቦች መካከል መንገድ ያለው አውሎ ንፋሳትን የሚገስጽ ስሙም የጸና ግንብ የሆነ ፀሐይ ጽድቅ መድኃኔ ዓለም ኢየሱስ ክርስቶስ ኤልሻዳይ አማኑኤል አለ። ዓለምና መላው በመዳፉ የሆነ ጌታ ኢየሱስ ክርስቶስ አለ። እውነተኛ ፈራጅ አለ። ለእያንዳንዱ እንደ ስራው መጠን የሚከፍል አምላክ ይመጣል። ግልጦ ነው ይመጣል። እግዚአብሔር ይፈርዳል። በፊቱም እሳት ይነዳል። ማንም እግዚአብሔር ፊት የሚቆም የለም። ማንም ከሞት የሚያስጥል የለም። ከገንዘባችሁ ጋር አትቀበሩም፣ ከወርቃችሁ ጋር አትቀበሩም፣ ከቤታችሁ ጋር አትቀበሩም፣ ከመኪናችሁ ጋር አትቀበሩም፣ ከስልጣናችሁ ጋር አትቀበሩም። አስከሬኑ የሚል እኩል የድሃም የሀብታምም የሚያቅም የማያቅም ማዕረግ አስከሬኑ መጣ ይባላል። አስከሬን ትሆናላችሁ። ይዛችሁት አትሄዱም። የሚከተላችሁ የዘረፋችሁት ስራችሁ ነው። የሚከተላችሁ ያስለቀሳችሁት እንባ ስራ ነው። የሚከተላችሁ ሰው ላይ ጭንቀትን ቀንበርን የጫናችሁት እሱ ነው የሚከተላችሁ። ለምን መጽሐፍ ስራቸው ይከተላችኋል ነው የሚለው። ስራቸው ይከተላችኋል። ስልጣናቸው ይከተላችኋል። ዘራቸው ይከተላችኋል። ሀብታቸው፣ ንብረታቸው ይከተላችኋል አላለም። ምን ሰርተናል? ይከተላል። ስለዚህ ወዳጄ መመለስ ብቻ ነው የሚጠቅመን። መመለስ፣ በተለይ ቤተ እምነት ውስጥ ያለን ሰዎች እንመለስ። እድሜያችን እንደ ጥላ አላፊ እንደ አበባ ረጋፊ ወጥቶ መግባት ተኝቶ መነሳት የከበደበት ጊዜ ነውና ቅዱስ ጳውሎስ ለጢሞቴዎስ በመጨረሻው ዘመን አስጨናቂ ቀን እንደሚመጣ ይሄን እወቅ እንዳለ አስጨናቂ ነገር የባሰ ይመጣልና እንመለስ።
ይህ ነው የሚጠቅመን። እንግዲህ እግዚአብሔር ቢፈቅድና ቢረዳን በሚቀጥለው በሌላ ርዕስ እንገናኛለን። እስከዛው የጎደለው ሞልቶ የጠፋው ተገኝቶ ይጠበቃችሁ። የእግዚአብሔር ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቁ አባቴ የአቡነ ሲኖዳ ተራዳይነት አይለየን። ሰላም ለኢትዮጵያ ይሁን። አሜን። በአዲስ አበባ በአራቱም አቅጣጫ ላይ 8 ሳይቶችን ገንብተን አጠናቀን በቃላችን መሰረት ብዙዎችን የዘመናዊ ቤት ባለቤት አድርገናል። አሁን ደግሞ ጊዜው የእርስዎ ስለሆነ መኖሪያ ቤቶችን በቡልጋሪያ፣ በአዋሬ እንዲሁም በፒያሳ 100% ወይንም አንዴ ለምትከፍሉ የ30% ቅናሽ አድርገን ባለ 1 መኝታ 5.5 ሚሊዮን፣ ባለ 2 መኝታ 6.6 ሚሊዮን፣ ባለ 3 መኝታ 11 ሚሊዮን ብር አዘጋጅተናል። ቀስ በቀስ ለምትከፍሉ ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን ግንባታውን እያዩ እምነትዎን እኛ ላይ እየጣሉ በ15 ዙር የሚከፍሉበት አማራጭ አመቻችተናል። ቤትዎን በ36 ወራት ውስጥ ጥንቅቅ አድርገን የምናስረክብ ሲሆን ቢያከራዩት የሚያዋጣ ቢሸጡት የሚያተርፉባቸው ናቸው። ለዲያስፖራ ደንበኞቻችን ያሉበት ሀገር ሆነው ክፍያ የሚከፍሉበት አማራጭ አመቻችተናል። ውሎንም እዛው ያሉበት ሀገር ሆነው በዲኤችኤል ልከንልዎት ወኪል ሳያስፈልግዎት ቤትዎን መግዛት ይችላሉ። ለበለጠ መረጃ 0955 27 7474 ይደውሉ። እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ፣ ኢትዮጵያዊ ማንነት።